ተናስተልን ሰላም የተወደዳችሁ በእያላችሁበት እንደምን ቆያችሁ 7 ሰዓት ሆኖ ዜና ኢትዮጵያ ተመልሷል። አበይት ጉዳዮችን እናስቀድማለን። ከኢሬቻ ሴቶች አንዱ ሰላም መሆኑን በኦሮሞ ጥናትና ምርምር ኢንስቲትዩት የቋንቋና የባህል ተመራማሪዎች ተናገሩ። ኢትዮጵያ ወደ ኢኮኖሚ ሽግግር የምታደርገውን እንቅስቃሴ ለማፋጠን ያግዛል የተባለለት ጉባኤ በአዲስ አበባ እየተካሄደ ነው። ሀገር አቀፍ የአንድ ጤና ስትራቴጂ ድርጊት መርሃ ግብር ንቅናቄ ይፋ ሆነ። ከውጭ የእስራኤል ሐማስ የሰላም እቅድ ላይ ቱርክ አሸማጋይ ቡድን አካል እንደምትሆን የኳታር የውጭ ጉዳይ ሚኒስቴር ይፋ አደረገ። በአውሮፓ ሻምፒዮንስ ሊግ ሊቨርፑል በጋላታሳራይ ተሸነፈ የሚለውን ደግሞ ከውጭ ዘና ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከምናደርሳቸው ዜናዎቻችን ባለፈ ባልደረቦቻችን በቀጥታ መስመሮቻችን ላይ ይገኛሉ። በተለያዩ ጉዳዮች ላይ መረጃዎችን ያካፍሉናል። ሀገር አቀፍ የአንድ ጤና ስትራቴጂ ድርጊት መርሃ ግብር ንቅናቄ ዛሬ ይፋ ሆኗል። ይህንን በሚመለከት ባልደረባችን መስከረም ቸርነት በቀጥታ መስመራችን ላይ ነው የምትገኘው። ኋላ ላይ ቆየት ብላ በዚህ ጉዳይ ላይ ተጨማሪ መረጃዎችን ታደርሰናለች። ከዛ ባለፈ ደግሞ ኢትዮጵያ ወደ ኢኮኖሚ ሽግግር የምታደርገውን እንቅስቃሴ ለማፋጠን ያግዛል የተባለለት ጉባኤ በአዲስ አበባ እየተካሄደ ነው የሚገኘው። እንዴት ነው የሚለውን መረጃዎች ኋላ ላይ መሐመድ ራማቶ በቀጥታ መስመራችን ላይ ተገኝቶ የሚያካፍለን ይሆናል። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን ከተባበሩ ማሳካት የማይችሉት ነገር እንደሌለ አመላካች ጉዳዮች መካከል አንደኛው ነውና ከዚሁ ጉዳይ ጋር ተያይዞ ተጨማሪ ምላሽና ማብራሪያዎችን የሚሰጥን ሌላኛው ባልደረባችን ሞላ ለማየው ነው። በአማራ ክልል ከ2200 በላይ ዳኞችና የጉባኤ ተሿሚዎች የሚሳተፉበት ክልል አቀፍ የዳኞች ጉባኤ በባህር ዳር ከተማ እየተካሄደ ነው የሚገኘው። የጉባኤን ዋና ዓላማዎችን ምን ይመስላሉ የሚለውን ባልደረባችን ሳሙኤል ወርቃየው መረጃዎችን እያጋራን ቆይታ የሚያደርግ ይሆናል። አብራችሁን ቆዩ። ኢሬቻ ማለት ስጦታ ነው። እግዚአብሔር መመስገኛ ማለት ክረምት እንደ ጨለማ ስለሚታይ ከጨለማ ወደ ብርሃን ወደ ጸደይ ላሸጋገረን አምላክ እርጥብ ነገሮችን በመያዝ እግዚአብሔር በፈጠራቸው ነገሮች አበባችን ይዘን ቄጠማችን ይዘን ሳርችን ይዘን ስንቄችን ይዘን ዮ ያማሬ ያል ወደ ኢሬቻ እንሄዳለን። ኢሬቻ ማለት ፍቅር ነው። ኢሬቻ ማለት አንድነት ነው። የተጣላ ሰው እዛን ቀን ይቅር ይባባላል። ኢሬቻ ማለት ሰላምን ነው፣ ፍቅርን ነው፣ አንድነትን ነው የሚገልጸው። የመደመር የአንድነት የሰላም የፍቅር ቦታ መገለጫ ነው። ለ2018 ኢሬቻ በዓል እንኳን አደረሳችሁ። ዜና ኢትዮጵያ ሁለተኛው ምዕራፍ ከ7 ሰዓት እስከ 8 ሰዓት ድረስ ከናንተ ጋር በተለያዩ ዜናዎች ቆይታ ያደርጋል። አብራችሁ እንድትቆዩ እንጋብዛችኋለን። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ሰለሞን ኃይለ ኢየሱስ አብረናችሁ ቆይታ እናደርጋለን። ቀዳሚ ወዳደረግነው ዘገባ እንሻገራለን። በቢሾፍቱ ከተማ በሆራ አርሰዴ የሚከበረውን የኢሬቻ በዓል በድምቀት ለማክበር ዝግጅት ስለመጠናቀቁ የከተማ አስተዳደሩ አስታውቋል። የከተማ ነዋሪዎችም ለእንግዶች አቀባበል ለማድረግ ስለመዘጋጀታቸው ነው የገለጹ የሚገኙት። ዘጋቢያችን ተስፋዬ ለሜሳ በጉዳዩ ዙሪያ ተከታዩን አጠናቅሯል። ታላቁ የኦሮሞ ሕዝብ የምስጋና በዓል የሆነውን ኢሬቻን ለማክበር ከሀገር ውስጥና ከውጭ የሚመጡ በሚሊዮን የሚቆጠሩ እንግዶችን ለመቀበል የቢሾፍቱ ከተማ ዝግጅቷን እያጠናቀቀች ነው። በድምቀት እንዲከበር የከተማ አስተዳደሩ ከሚመለከታቸው አካላት ጋር በቅንጅት ሲሰራ መቆየቱን አስታውቋል። የቢሾፍቱ ከተማ ሰላምና ጸጥታ ጽሕፈት ቤት
በዓሉ በድምቀት እንዲከበር የሚያስችሉ በቂ ዝግጅት መደረጉን ገልጿል። የ2018 የኢሬቻ በዓል ለማክበር ከእያንዳንዱ ከህብረተሰብ ክፍል ጋር ውይይት ተደርጓል። ከወጣቱ አጠቃላይ ከሃይማኖት አባቶች ጋር አጠቃላይ ከህብረተሰቡ ከከተማው ነዋሪ ጋር በሰላሙ ጉዳይ ላይ ውይይት ተደርጓል። መግባባት ላይ ደርሰናል። እንዲሁም ደግሞ በከተማችን ካሉ ሁሉም ከጸጥታ አካላት ጋርም ውይይት አድርገናል። የመጨረሻ ዝግጅታችንን ጨርሰን እንግዶቻችን ቃሉን ብቻ በመጠባበቅ ላይ እንገኛለን። የከተማዋ ነዋሪዎችም የበዓሉን ስኬታማነት ለማረጋገጥ ያላቸውን ዝግጁነት ለኢቲቪ ገልጸዋል። ነዋሪዎቹ እንደሚሉት ኢሬቻ የእነሱን በዓል እንደመሆኑ መጠን የሚመጣውን እንግዳ በፍቅርና በክብር ተቀብሎ ለመሸኘት መዘጋጀታቸውን ተናግረዋል። ከዚህ በፊትም ብዙ ጊዜ ማለት አክብረናል። ሞር ደግሞ የበለጠ እንድናከብር አሁን እንግዶችን ሲመጡ የሆቴል ማሳየት አልጋ ሲያጡ ምግብ ቤቶችን ማያውቁት እንግዶች አሉ። እነሱን ቦታውን ወደ ኢሬቻውን ወደ ሀይቁ ለመውሰድ ዝግጁ ነን። ከዚህ በፊትም ያደረግነው ነገር ነው። ለየት ያለ ነገር ማለት ለህብረተሰቡ የሚያውቅ ነገር ካየን ለፖሊስ እንጠቁማለን። ፖሊስ ደግሞ ያው ከወጣት ጋር ሁላችንም በርበር ሆነን ሰላም እናስከብራለን ያምናለኝ። ሐለ በሬዳ ተይን የዘንድሮ የኢሬቻ በዓልን ለማክበር በጉጉት እየጠበቅን ነው። እኛም የቢሾፍቱ ከተማ ነዋሪዎች እንግዶቻችንን ለመቀበል ተዘጋጅተናል። ሰላምና ፍቅር ይዘውልን ይምጡ። እኛም ደግሞ እንዳቅማችን እንደረድራለን። ስኒና ጀበናችንን ውሃ እንደረድራለን፣ ስኒና ጀበና እንደረድራለን። ቤት ያፈራው ዳቦ ደፍተንም ቢሆን ገዝተንም ቢሆን ቀምሰው እንዲያልፉ እንዳይሰለቻቸው። በአጠቃላይ የዘንድሮ የሆራ አርሰዲ ኢሬቻ በዓል በድምቀት እንዲከበር ለማድረግ አዘጋጆችና ህብረተሰቡ በትብብር እየሰሩ መሆኑን መታዘብ ችለናል። ከዚሁ ከኢሬቻ ጉዳይ አልወጣንም። መስከረም 24 እና 25 በአዲስ አበባና በቢሾፍቱ ኢሬቻ እንደሚከበር የአባገዳዎች ህብረት ገለጸ። በበዓሉ በብዝሃነት የሚደምቅ የአንድነት የህዝብ በዓል ነውም ተብሏል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ሊሰጠን ሪፖርተራችን አቤል ሙልጌታ በቀጥታ መስመራችን ላይ ነው የሚገኘው። አቤል እንደምን ውለሃል? በተለይ የኢሬቻ ክብረ በዓልን አስመልክቶ እየተደረጉ ያሉ ዝግጅቶች ምን ይመስላል? አመሰግናለሁ። እንግዲህ በዚህ በቢሾፍቱ የሆራ አርሰዴን በዓል ለማክበር የተለያዩ ዝግጅቶች እየተደረጉ ነው የሚገኙት። በተለይም እንግዲህ በዛሬው ዕለት ደግሞ የአባገዳዎች ህብረት በተለይ የበዓሉን አከባበር በተመለከተ እንደዚሁ መግለጫ ሰጥተዋል። በተለይም ኢሬቻ ሆራን ለማክበር ደግሞ በዚህ የሚመጡ የተለያዩ የክልሉ ነዋሪዎችና እንዲሁም ብሔር ብሔረሰቦችም ጭምር በዓሉን እሴቱን ጠብቆ እንዲሁም ባህላዊ ትውፊቱንም በጠበቀ መልኩ መከናወን እንዳለበትና ለዚህም ሁሉም ዝግጁ ሆኖ እንዲመጣ እንደዚሁ ሀሳባቸውን ገልጸዋል ማለት ነው። እንግዲህ የዘንድሮ በዓል ደግሞ ሲከበር በተለይ ልዩ የሚያደርጉት ነገሮች እንዳሉትም ተነስቷል። የመጀመሪያው ነገር በአዲስ አበባ ሆረ ፊንፊኔና እንዲሁም በዚህ በቢሾፍቱ ሆራ አርሰዴ የሚከበርበት የበዓሉ ማክበሪያ ስፍራዎች በተለይ ከወትሮ በተለየ መልኩ ውብ እንዲሆኑ የተደረገበት ነው ብለዋል። በተለይም አዲስ አበባ ላይ ይሰራ ያለ ኮሪደር ልማት እንዲሁም በተመሳሳይ እዚህ በቢሾፍቱም ይሰሩ ያሉ መስራዎችም ጭምር ለበዓሉ ማክበር በጣም ምቹ ሁኔታዎችን የፈጠሩ መሆናቸው ተገልጿል ማለት ነው። ከዛ በተጨማሪ ደግሞ ኢትዮጵያ ታላቁ ህዳሴ ግድብን አጠናቃ በማግስቱ ደግሞ ይህንን በዓል ማክበሯ የበለጠ ውብ ያደርገዋል የሚል ሀሳቦችን አባገዳዎች አንስተዋል ማለት ነው። ከዛ በተጨማሪ እንግዲህ በዓሉ ደግሞ እሴቱን በጠበቀ መልኩ እንዲከበር በማድረግ ሂደት ውስጥ ከተለያዩ ቦታዎች የሚመጡ የበዓሉ ተሳታፊዎችም ጭምር ባህልና እሴቱን እንዲሁም ትውፊቱን በጠበቀ መልኩ እንዲከበር የራሳቸውን አስተዋጽኦ ማድረግ እንዳለባቸውና እንዲሁም ደግሞ በአጠቃላይ ደግሞ ዝግጅቶችን መደረጋቸው እንደዚሁ ታዝበናል ማለት ነው። ከዛ በተጨማሪ በሆራ አርሰዴ በኩል ደግሞ የተለያዩ የልማት ስራዎችም ተሰርተዋል። በተለይም ሰዎች በሚንቀሳቀሱበት ስፍራዎች ሁሉ ምቹ እንዲሆንላቸው ለማድረግም የተለያዩ የልማት ስራዎች ተሰርተውበታል። ቦታዎችን የማስተካከል ለሰዎች እንቅስቃሴ ምቹ የማድረግ ስራዎች እንደዚሁ እኛም ዛሬ የታዘብነው ነገር ነው። ከዛ በተጨማሪ ደግሞ በከተማው ላይ ደግሞ በተለይም በዚህ በቢሾፍቱ ከተማ ውስጥ የተለያዩ እንግዲህ የሚመጡትን እንግዶችን ለመንከባከብ በሚሊዮን የሚቆጠር ዜጎች ከተለያዩ ክልሉ ከተሞችና እንዲሁም በኢትዮጵያ ክፍሎች የሚገኙበት በመሆኑ ለዚህም ዝግጅት የተለያዩ ስራዎች የተሰሩ መሆኑን ታዝበናል። የተለያዩ ሆቴሎችም እንደዚሁ እንግዶችን ተቀብለው ለማስተናገድ የተለያዩ ዝግጅትን አድርገዋል ማለት ነው። ስለዚህ በዚህ ያለውንም ኢኮኖሚያዊ ጠቀሜታውንም በማግኘት ሂደት ውስጥና በተለይም በዓሉም ደግሞ የበለጠ በደመቀ ሁኔታ
አንድነት በመተባበር በህብረት በተደመረ አቅምም እንዲከበር በማድረግ ሂደት ውስጥ ሁሉም የበኩሉን አስተዋጽኦ ማድረግ እንደሚጠበቅበትም እንግዲህ የአባገዳ ህብረት አባላቱ እንደዚሁ አንስተዋል ማለት ነው። እንግዲህ በአጠቃላይ በዚህ በቢሾፍቱ ያለው ዝግጅት ለበዓሉ የበለጠ ድምቀት የሚሰጥ ሆኖ አግኝተናል። እኛም እንግዲህ የታዘብነው ይህንን ነው የሚመስለው። አቤል ሙልጌታ ስለ መረጃዎችህ እናመሰግናለን። ይህ በዚህ እንዳለ ከኢሬቻ እሴቶች አንዱ ሰላም ስለመሆኑ በኦሮሞ ጥናትና ምርምር ኢንስቲትዩት የቋንቋና የባህል ተመራማሪዎች ይናገራሉ። በዓሉ ህብረ ብሔራዊነትን እንደሚያጠናክርም እኒሁ ተመራማሪዎች ገልጸዋል። ዘጋቢያችን ሰይፉ ገብረ ጻዲቅ ተከታትሎታል። በኦሮሞ ህዝብ ዘንድ በድምቀት ከሚከበሩ በዓላት አንዱ ነው ኢሬቻ። ዘንድሮ በዓሉ ኢሬቻ ለሀገራዊ ማንሰራራት በሚል መሪ ቃል ነው የሚከበረው። በበዓሉ ዙሪያ ከኢቲቪ ዳጎ መርሃ ግብር ጋር ቆይታ ያደረጉት ወይዘሮ ድርቤ ቀና በኦሮሞ ጥናትና ምርምር ኢንስቲትዩት የቋንቋና የባህል ተመራማሪ የበዓሉ ዝግጅት የሚጀምረው ከቤት ነው ይላሉ። ኢሬቻ ሲጀመር የሚጀምረው ከቤት ነው። ከቤት ግለሰብ ከቤተሰቡ ጋር አባወራው ከቤተሰቦቹ ጋር የራሱን በቤት ውስጥ ኢሬቻ ስርዓቱን አከናውኖ ከዛ ከጎረቤቶቹ ከወዳጅ ዘመዶቹ ከጎሳው ጋር ደግሞ በቄው አክብሮ ከዛ ይሄ የጋራ የሆነው ደግሞ በህብረት ወጥቶ የሚያከብረው ስለሆነ ቀድሞ የተጀመረ ነው ማለት ነው። አሁን ከዚህ ቀደም ከቤቱ ጀምሮ እያከበረ የሚመጣው ነው። ለዚህኛው በዓል ብዙ ዝግጅቶችን አድርጎ መደረግ ያለባቸው ከኢሬቻ በፊት የሚደረጉ ብዙ ነገሮች አሉ በእሴቱ መሰረት ማለት ነው። ኢሬቻ የዝናብ ወቅት ማብቂያና የብራ ማብሰሪያ ተደርጎ የሚወሰድ ሲሆን የመታደስ የተስፋና የተትረፈረፈ ጊዜንም የሚያውጅ ነው። ከኢሬቻ እሴቶች አንዱ ሰላም መሆኑን በኦሮሞ ጥናት ምርምር ኢንስቲትዩት የቋንቋ የባህል ተመራማሪ ግርማ ነመራ ገልጸዋል። ኢሬቻ እንግዲህ እሴቶች አሉት። ከእሴቶቹ ዋናው ሰላም ነው። ሰላም ከማን ጋር? ከእግዚአብሔር ጋር ከፈጣሪ ጋር። ሰላም ከማን ጋር? ከሰው ጋር። ሰው ከራሱ ጋር ሰላም ሊኖረው ይገባል ብሎ ነው የሚታሰበው ማለት ነው። በኢሬቻ ሰላም ነው፣ ወንድማማችነት ነው፣ አንድነት ነው፣ በጋራ ተውቦ አእምሮ መታየት ነው ማለት ነው። እና ኢሬቻን አሁን ስናይ የባህል አልባሳት ሁሉም ለብሶ ሲወጣ ውበት ነው ማለት ነው። የሀገራችንን ገጽታ የሀገራችንን ሁኔታ ለዓለም የሚያስተላልፋል መልእክት አለው ማለት ነው። የበዓሉ ተሳታፊዎች ባህላዊ አልባሳት ለብሰውና በጌጣጌጥ አሸብርቀው አረንጓዴ ሳርና አበባዎችን በመያዝ ምስጋና ያቀርባሉ። በስልክ ከዳጉ ጋር ቆይታ ያደረጉት በአምቦ ዩኒቨርሲቲ የሎሬት ጸጋዬ ገብረመድህን ማዕከል ዳይሬክተር ዶክተር ሳሙኤል ላይኩን እንደ ኢሬቻ ያሉ የአደባባይ ባህላት ህብረ ብሔራዊነትን ያጠናክራሉ ነው ያሉት። ድሮ በቃ ሰው ባለበት አካባቢ ወጥቶም ኢሬቻ አክብሮ ይመለሳል። አሁን ከመቀሌ ወደ ፊንፊኔ ወደ አርሰዴ ይሄዳል ሰው፣ ከሲዳማ ከጎንደር ድረስ ሰው መጥቶ ከቤኒሻንጉል መጥቶ ሰው ያከብራል። ይሄ ምንን ያሳያል? ቢሎንጊንግነትን ያሳያል። የኔ ነው ይሄ ነገር በቃ የኔም ጭምር ነው ብሎ ሰው እያከበረ ነው ያለው። ይሄ ደግሞ በተለይ እንደ ኢትዮጵያ ለኛ ለራሳችን ኮንሰምፕሽን ብንጠቀመው ህብረ ብሔራዊነትን ያጠነክራል ብዬ አስባለሁ። በዓሉ በመጪው ቅዳሜ በአዲስ አበባ ሆራ ፊንፊኔና እሑድ ደግሞ በቢሾፍቱ ሆራ ሃርሰዲ ይከበራል። ኢሬቻ ማለት ስጦታ ነው፣ እግዚአብሔር መመስገኛ ማለት። ክረምት እንደ ጨለማ ስለሚታይ ከጨለማ ወደ ብርሃን ወደ ጸደይ ላሸጋገረን አምላክ እርጥብ ነገሮችን በመያዝ እግዚአብሔር በፈጠራቸው ነገሮች አበባችን ይዘን ቄጠማችን ይዘን ሳርችን ይዘን ስንቄችን ይዘን ዮ ያማሬ ያል ወደ ኢሬቻ እንሄዳለን። ኢሬቻ ማለት ፍቅር ነው። ኢሬቻ ማለት አንድነት ነው። የተጣላ ሰው እዛን ቀን ይቅር ይባባላል። ኢሬቻ ማለት ሰላምን ነው፣ ፍቅርን ነው፣ አንድነትን ነው የሚገልጸው። የመደመር የአንድነት የሰላም የፍቅር ቦታ መገለጫ ነው። ለ2018 ኢሬቻ በዓል እንኳን አደረሳችሁ። ዜና ኢትዮጵያ ላይ ነው የምትገኙት ተመልካቾቻችን። አሁን ደግሞ በአጀንዳነት ወደምንመለከተው ጉዳይ እናልፋለን።
ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን ከተባበሩ ማሳካት የማይችሉት ነገር እንደሌለ አመላካች ነው። ግድቡ በተለይም አፍሪካውያን በራሳቸው ፕሮጀክት መጀመርና መፈጸም አይችሉም የሚለውን እሳቤ የቀየረ መሆኑን ባለሙያዎች ይገልጻሉ። እዚህ ጉዳይ ላይ ነው አጀንዳችን ቆይታ የሚያደርገው። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን እንሰማለን። ተጨማሪ መረጃዎችን ባልደረባችን ሞላ አለማየሁ በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርጋለን። ከዛ ባለፈ ደግሞ በዚህ ጉዳይ ላይ ተጨማሪ መረጃዎችን በድጋሚ እንዲሰጡን የዲፌንድ ኢትዮጵያ አውሮፓ የቤልጂየም አስተባባሪ ኤፍሬም ዘውዱ እንግዳችን ናቸው። ከሳቸው ጋርም ቆይታ እናደርጋለን። ወደ ሞላ እናልፋለን። ሞላ አለማየሁ በቀጥታ መስመራችን ላይ ነው የሚገኘው። ሞላ በቀደም ሲል እንዳነሳ ነው በተለይም ግድቡ አፍሪካውያን በራሳቸው ፕሮጀክት መጀመር አይችሉም የሚለውን አስተሳሰብ የቀየረ ስለመሆኑ ይነገራልና ምናልባት ታላቁ የኢትዮጵያ ህዳሴ ግድብ ከኃይል ማመንጫ ያለፈ ነው የሚልም እሳቤን ይዞ የመጣ ነውና ምን ማለት ነው ይቻላል? እዚህ ጉዳይ ላይ ተጨማሪ መረጃዎችን ብታደርሰን። መልካም ነጻነት። ታላቁ የኢትዮጵያ ህዳሴ ግድብ በጉባ ሰማይ ስር ባለፉት 14 ዓመታት ሲገነባ ቆይቶ በቅርቡ መመረቁ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ የዘመናት ቁጭትን ምላሽ የሰጠ ነው ማለት ይቻላል። በእርግጥ ነው ታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ ግዙፉ የኃይል ማመንጫ ፕሮጀክት ነው። ለኢትዮጵያውያን፣ ለጥቁር ህዝቦች፣ ለአፍሪካውያን ግን ከኃይል ማመንጫ ያለፈ እሳቤ ማሳያ ነው። በተለይም ኢትዮጵያውያን በታላቁ የኢትዮጵያ ህዳሴ ግድብ ያሉባቸውን ልዩነቶች ወደ ጎን በመተው የገንዘብ፣ የጉልበት፣ የሙያ፣ የደምና የላብ ጠብታ ያሳረፉበት ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን ከተባበሩ ማሳካት የማይችሉት ነገር እንደሌለ ማሳያ ነው። ታላቁ የኢትዮጵያ ህዳሴ ግድብ ከሊቅ እስከ ደቂቅ ከሀገር ውስጥ እስከ ውጭ ድረስ ሁሉም በትብብር እየሰራው ማሳያ ነው። ይህ ደግሞ ኢትዮጵያውያን የተባበሩበት እና የአሁን ትውልድ አሻራውን ያስቀመጠበት ፕሮጀክት ነው ታላቁ የኢትዮጵያ ህዳሴ ግድብ። እንደሚታወቀው ኢትዮጵያ ለታላቁ የአባይ ወንዝ 85 በመቶ የውሃ ድርሻ ቢኖራትም የታችኞቹ የወንዙ ተፋሰስ ሀገራት ኢትዮጵያ በአባይ ላይ ምንም አይነት ልማት እንዳታደርግ የተለያዩ ጫናዎችን ሲያሳርፉ እንደነበር ይታወቃል። በተለይም ግብጽና ሱዳን በአንድ በኩል የቅኝ ገዢዎችን የውል ስምምነት በመጥቀስ በሌላ በኩል ደግሞ በዲፕሎማሲ ገንዘብና እርዳታ እንዳታገኝ በማድረግ ምንም አይነት ልማት እንዳታደርግ ተጽዕኖ ሲያሳርፉበት ቆይቷል። ይህንን የቀለበሰና ከጥገኝነት በመላቀቅ በራስ አቅም መስራት ይቻላል። አይኤምኤፍ፣ ዓለም አቀፍ የገንዘብ ተቋማት፣ አይኤምኤፍ፣ ዓለም ባንክና መሰል ረጅ ድርጅቶች ምንም አይነት ድርሻ እና አስተዋጽኦ ሳያደርጉበት ኢትዮጵያውያን በራሳቸው አቅም ከጥገኝነት ከውጭ ጥገኝነት በመላቀቅ መስራት የቻሉት ነው። ይህ ደግሞ ለአፍሪካውያን በራሳችን መልማት እንችላለን የሚለውን አዲስ እሳቤ ያመጣ ነው። አፍሪካ እንደሚታወቀው ብዙ የተፈጥሮ ሀብት ያላት ሀገር ናት፣ ያላት አህጉር ናት። ግን አብዛኞቹ የአፍሪካ ሀገራት ሪሶርሳቸውን ወይም ጥሬ ዕቃውን ነበር ለውጭ የሚልኩት። አሁን የታላቁ የኢትዮጵያ ህዳሴ ግድብ ግን በራስ አቅም መልማት እንደሚቻል ያሳየ ግዙፍ ፕሮጀክት ነው። በቅርቡ የወጣ አንድ የዓለም አቀፍ ዘገባም እንደሚለው ታላቁ የኢትዮጵያ ህዳሴ ግድብ ኃይል ብቻ አይደለም የሚያመነጨው፣ ይልቁንም ጥያቄዎችን ነው የሚያመነጨው ይላል ይሄ ዘገባ። ምን ለማለት ነው? 120 ሚሊዮን ኢትዮጵያውያን ተባብረው በራሳቸው አቅም ታላቁን የኢትዮጵያ ህዳሴ ግድብ መገንባት ከቻሉ 232 ናይጄሪያውያን በራሳቸው አቅም ከተባበሩ ምን ሊሰሩ ይችላሉ? እንዲሁም 360 ሚሊዮን አፍሪካውያን ዲያስፖራዎች ቢተባበሩ በአፍሪካ ልማትና መሰረተ ልማት ላይ ምን ታምር መፍጠር ይችላሉ የሚል ጥያቄዎችና ሀሳቦችን ይዞ የመጣ ነው ይላል ይህ የታላቁ የኢትዮጵያ ህዳሴ ግድብ። ታላቁ የኢትዮጵያ ህዳሴ ግድብ አፍሪካውያን ከውጭ ጥገኝነት በመላቀቅ በራሳቸው አቅም ፕሮጀክቶችን ማቀድ መስራት እንደሚችሉ ያመላከተ ነው። በተለይም የውጭ እርዳታ ሳያገኙ አፍሪካውያን ምንም አይነት ፕሮጀክት ማቀድ መተግበር መጀመር አይችሉም የሚለውን እሳቤ በጉልህ የቀየረ እሳቤ ነው። እርግጥ ነው ታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ ባሻገር ለቀጠናው ሀገራት የኤሌክትሪክ መሰረተ ልማት ተደራሽ ያደርጋል። ከዛ ባሻገር ግን በዋናነት የቀጠናውን እሳቤ የቀየረ ነው። ኤሌክትሪክ ኃይል ካለ ኢንዱስትሪ አማነት ይስፋፋል። ኢንዱስትሪ አማነት ከተስፋፋ ደግሞ ቀጠናው ብቻ ሳይሆን እንደ አህጉርም መልማትና መለወጥ ይቻላል የሚል እሳቤ ያለው ከኢትዮጵያ ባሻገር ለታችኞቹ ተፋሰስ ሀገራት በተለይም ለሱዳን ቀደም ሲሉ ጎርፍና በደለል ግድባቸው በደለል ይሞላ ነበር። እሱንም የሚያስቀርና ለታችኞቹ ተፋሰስ ሀገራትም በጋራ ተጠቃሚነት ላይ መርህ የተመረኮዘ ለኢትዮጵያ የኃይል
እና የቱሪዝም የአሳ ሀብት ልማት ትሩፋት ይዞ ቢመጣም ለታችኞቹ የተፋሰስ ሀገራት ደግሞ ይህንን ትሩፋት በደለል ግድቦቹ በደለል እንዳይሞሉ በጎርፍ ተደጋጋሚ ጎርፍ ይመቱ ነበር የሱዳን ከተሞች እሱን የሚያስቀር ነው። ስለዚህ በጋራ እሳቤና በጋራ መልማት ላይ መተሳሰብን አፍሪካውያን በራሳቸው በትብብር እንዲለሙ የሚያስችል አዲስ እሳቤን ይዞ የመጣ ግድብና ፕሮጀክት ነው ማለት ይቻላል። ሞላ ለማየው ለመረጃዎችህ እናመሰግናለን። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ቀደም ሲል ያስተዋወቅናችሁ እንግዳችን የዲፌንድ ኢትዮጵያ አውሮፓ የቤልጂየም አስተባባሪ ኤፍሬም ዘውዱ ተጨማሪ ምላሽና ማብራሪያ እንዲሰጡን እዚህ ስቱዲዮ ናቸው። መጠነኛ ቆይታ ይኖረናል። ኤፍሬም ለጊዜው ተሳብዝተን ነው እናመሰግናለን። እኔም ስለተሰጠኝ እድል በጣም አመሰግናለሁ። ኢትዮጵያ ትችላለች የሚለውን የአስተሳሰብ ለአፍሪካውያን ያጋባችበት ትልቁ ፕሮጀክት ከቀናት በፊት እንግዲህ ተመርቋል። በእርግጥም የቅኝ ግዛት ውሎችን ሙሉ በሙሉ ደርምሶም የጣለ ፕሮጀክት ነው ቢባል ማጋነን አይሆንም። ከዚህ በኋላ ትብብር እንጂ ፉክክር ለየትኛውም የአፍሪካ አህጉር ሀገራት ሊጠቅም እንደማይችል የታየበትም ነው። ከዚህ አኳያ ምናልባት በአባይ ወንዝ ላይ ያጠናቀቀችው ግድብ ከዚህ በኋላ ለሚመጡ ትላልቅ ሀገራዊ ፕሮጀክቶች ሊሰጡ የሚችለው ጉልበት መገለጫ ማንሳት ይቻል ይሆን? አዎ በጣም ማንሳት ይቻላል። ኢትዮጵያ የህዳሴ ግድብን ማሳካት መቻሏ ለሀገራችን በኢነርጂ ሴኩሪቲ ከሚያበረክተው አስተዋጽኦ ባሻገር በወተር ስቶሬጅ ካፓሲቲ ከሚያበረክተው አስተዋጽኦ ባሻገር ኢትዮጵያውያን ከተባበርን አንድ ላይ ከቆምን ያሰብነውን ያቀድነውን በራሳችን አቅም በራሳችን ካፓሲቲ በራሳችን ጉልበት ማሳካት እንችላለን የሚለውን ያሳያል ማለት ነው። ይሄ ፓራዳይም ወይም ያስተሳሰብ ሽፍት የሚፈጥር ነው ማለት ነው። አፍሪካውያን ፕሮጀክት አቅደው ሰርተው ማሳካት አይችሉም የሚል አስተሳሰብ ነበረ። አፍሪካ የምትታወቀው እንዲሁም ኢትዮጵያ የምትታወቀው የነበረው በረሃብ በድርቅ እና በጨለማ ወይም በኃይል አቅርቦት እጥረት ወይም ኢነርጂ ፖቨርቲ ነበር የምንታወቀው። ያንን ሙሉ ለሙሉ የቀየረና ኢትዮጵያ በራሷ ጉልበት በራሷ አቅም በራሷ ስራ የኃይል አቅርቦትን ሴኩር ማድረግ መቻሏን ያሳየ ነው ማለት ነው። ይህ ለኢትዮጵያ ብቻ ሳይሆን ፈርቀዳጅ ሚና አለው፣ ለአፍሪካም ስኬት የሚያሳይ ነው ማለት ነው። አፍሪካውያንም ከተባበርን ይህንን ማሳካት እንችላለን ማለት ነው። ስለዚህ እንድምታው አንደኛ ለኢትዮጵያ ለወደፊት ለምታሳካቸው ፕሮጀክቶች ኮርነር ስቶን ሆኖ መነሻ ሆኖ መሰረት ሆኖ የሚያገለግል ነው። ስለዚህ ኢትዮጵያውያን ከተባበርን ከዚህም የበለጠ ትልልቅ ፕሮጀክቶችን ማሳካት እንችላለን የሚለውን የሚያረጋግጥ ነው። ሁለተኛው ለአፍሪካም ኤግዛምፕለሪ ወይም ሊዲንግ ሮል ወይም ሚና የሚጫወት ነው ማለት ነው። ትናንትና ኢትዮጵያ በአድዋ ድል ፓን አፍሪካኒዝምን በመመስረት ለአፍሪካ ነጻነት ጥቁር ሕዝብ ማሸነፍ አይችልም የሚለውን አስተሳሰብ ሰብራ ራሷንም ነጻ አውጥታ ለሌሎች አፍሪካ ሀገሮችም አጋር ሆና የአፍሪካ ነጻነትን በማስከበር ሂደት ከፍተኛ አስተዋጽኦ አበርክታለች። የህዳሴ ግድቡም ፓራራል ወይም ተመሳሳይ ሚና ነው ያለው። አፍሪካ ያላትን የኢነርጂ ፖቨርቲ ከማሸነፍ አንጻር ልማትን እድገትን ከማምጣት አንጻር ፈርቀዳጅ ሚና ይጫወታል ማለት ነው። ስለዚህ ለኢትዮጵያም ለአፍሪካም ከፍተኛ እንድምታ አለው። ኢትዮጵያ ለወደፊት የምታስባቸውን ፕሮጀክቶች ራሱ ማሳካት ትችላለች የሚለውን ያስረገጠ ነው ማለት ነው። እዚሁ ጋር አያይዘው ምናልባት አፍሪካውያን በራሳቸው የተፈጥሮ ሀብት እንዲለሙም ጉልበት የሰጠም ይመስለኛል። በአፍሪካ ግዙፉ ፕሮጀክት ነው። በዓለም አቀፍ ደረጃም ምናልባት ስማቸው ከሚጠቀሱ ፕሮጀክቶች መካከልም የሚጠቀስ ነው። ኢትዮጵያውያን ለብሔራዊ ጥቅማቸው ብሔራዊ ጥቅም የሚባለው አስተሳሰብ ፊት ለፊት መጥቶ ከየትኛውም አስተሳሰብ ቦልድ እንዲሆን ወይ ደግሞ ለብሔራዊ ጥቅማቸው በጋራ መቆም ሲችሉ የትኛውም ነገር ሊያቆማቸው እንደማይችል ማሳያም እንደሆነ አድርገን ልናነሳው እንችላለን። በዚህ ረገድ ከግድቡ የምንወስደው ትዕምርት ምንድን ነው? ብዙ ኤክስፒሪየንሶችን መውሰድ እንችላለን ማለት ነው። አንደኛ በእኛም በኩል በዲያስፖራ በኩል ሲሰራ የነበረበት ነገር ይህ የህዳሴ ግድብ ለኢትዮጵያ ሕዝብ የናሽናል ሴኩሪቲ እና የናሽናል ኢንትረስት ጉዳይ እንደሆነ ለማሳየት ስንሰራ ነበር ማለት ነው። ስለዚህ ኢትዮጵያውያን የትኛውም የኢትዮጵያ ዲያስፖራ የሚሆን በአገር ቤት ያለ ኢትዮጵያዊ በዚህ አጀንዳ ዙሪያ ከመንግስት ጎን ቆሞ ይህን ፕሮጀክት ማሳካት አለብን የሚለው ትግል ላይ ግንባር ቀደም ሚና መውሰድ አለበት። ምክንያቱም የኢትዮጵያ ናሽናል ኢንትረስት የኢትዮጵያ ሴኩሪቲ ጉዳይ ስለሆነ ማለት ነው። የኢትዮጵያ ጥቅም ብቻ መሆኑ ሳይሆን ሀሰተኛ ትርክቶች፣ ሀሰተኛ አጀንዳዎችና ኢንፎርሜሽኖች ይረጩ ነበረ። ኢትዮጵያ የግብፅን ጥቅም ወይም የዳውንስትሪም ካንትሪ አገሮችን ጥቅም የሚጎዳ አጀንዳ እያራመደች ነው የሚል እሱንም ዲፌንድ በማድረግ ብዙ ስራ ስንሰራ ነበረ። ስለዚህ የኢትዮጵያ ናሽናል አጀንዳ ነው። የትኛውም ኢትዮጵያውያንን የሚመለከት ጉዳይ ነው። ኢትዮጵያውያን የየትኛውም ብሔር ተወላጅ ሁን ብዙ ጊዜ እንደምለው
የትኛውም ሃይማኖት ኢትዮጵያዊ ተከታይ ይሁን ኢነርጂ ሴኩሪቲ የሁላችንም ጥያቄ ነው። ረሃብን፣ ጨለማን፣ ድርቅን ማሸነፍና የኃይል አቅርቦትን ማረጋገጥ እድገትን ማረጋገጥ የእያንዳንዱ ኢትዮጵያዊ ጥያቄ ነው። ስለዚህ የህዳሴ ግድብ ከዚህ ናሽናል ኢንትረስት ወይም ኮመን አጀንዳ ዙሪያ አንዱና ዋናው ነው ማለት ነው። ኢትዮጵያውያንን ያስተባበረ የጋራ ጠላታችን የሆነው ድህነትን በጋራ ለማሸነፍ በጋራ ያሰለፈ የጋራ ስኬትና የጋራ ራዕይ ደግሞ እንዳለን ማሳየት የቻለ ነው። ምናልባት ከዚህ ጋር ያይዘው እንግዳችን በተለይ ታላቁ የኢትዮጵያ ህዳሴ ግድብ ሲነሳ ኢትዮጵያ የመቻሏ የአንድነቷ የህብረ ብሔራዊነቷ መገለጫ ተደርጎ ይወሰዳል። ዳግማዊ አድዋ ነው ሲባል ደግሞ ይሄኛው ትውልድ ለዚህኛው ትውልድ የሰጠው ገጸ በረከት በብዙ መንገድ መዘርዘር መቻል የሚያስፈልገው ነው እናገኘዋለንና ምናልባት በራስ አቅም ነው የተገነባው ከየትኛውም አካል ከየትኛውም ሀገር የገንዘብ ድጋፍ ያልተገኘለት ወይም ደግሞ በኢትዮጵያ በራሷ ገንብታ ለዚህኛው ትውልድ ያበረከተችው ትልቁ ፕሮጀክቷ ነውና ሀብትንም ጭምር ነው ያወረሰችው ከእዳ ባሻገር። ከዚህ በፊት የነበሩ ሀገር የነበረችበትን ሂደት እናስታውሳለን። አንዱ ፕሮጀክት ሌላኛ ራይዞ ይመጣልና ታላቁ የኢትዮጵያ ህዳሴ ግድብ ግን ለዚህኛው ትውልድ ከእዳ ነፃ የሆነ ሀብትን ያወረሰ ነውና ከዚህ አንፃር የኢትዮጵያን ስኬት እንዴት መመዘን እንችላለን? በጣም ጥቂት ሀገሮች ሊያሳኩት የሚችሉት ነው። አብዛኞቹ ዓለም ላይ የሚደረጉ ትልልቅ ፕሮጀክቶች በከፍተኛ የዓለም ባንክ በአይኤምኤፍ በወርልድ ባንክ እገዛ እንዲሁም ከፍተኛ ኢንቨስትመንትን ሰፖርት በሚያደርጉ ግሎባል ፋይናንሻል ኢንስቲትዩሽንስ ሜካኒዝም የሚሰሩ ናቸው። እንዳለመታደል ሆኖ ይህን ለማድረግ እኛ አልቻልንም ነበር እና በግብጽና በሌሎች ተቋሞች የተዛባ እይታ እነዚህን ፋይናንሻል ሪሶርሶች ታፕ ማድረግ ወይም ማግኘት አልቻልንም ነበር በብድርም ይሁን በሰፖርት ማለት ነው። ስለዚህ ይሄ ቁጭት የወለደው ነው። ኢትዮጵያውያን ራሳችን ፋይናንስ አድርገን እያንዳንዱ ኢትዮጵያዊ ከእያንዳንዱ ኪስ ከየወር ደሞዙ እያዋጣ ዲያስፖራው ከራሱ እያሰባሰበ በኤስኤምኤስ ሜሴጅ ኮንትሪቢዩት እያደረገ ቦንድ እየገዛ እየሸጠ እያንዳንዱ ኢትዮጵያዊ ኮንትሪቢዩት ያደረገበት ዋጋ የከፈለበት የእያንዳንዱ ኢትዮጵያዊ አሻራ ያረፈበት ነው ማለት ነው። ይሄ አንደኛ ኢትዮጵያውያን በጋራ መቆም እንደምንችል ለጋራ አጀንዳ የጋራ ጠላታችን የሆነው ድህነትን በጋራ ለማሸነፍ ለጋራ አጀንዳችን ለጋራ ስኬታችን በጋራ እንደምንቆም ያሳያል። ሁለተኛ ደግሞ እኛ የምናስባቸውን ፕሮጀክቶች ኢንተርናሽናል ፓርትነሮች እንዲደግፉ እንፈልጋለን። ፈቃደኛ ከሆኑ እንዲያግዙን እንፈልጋለን። ነገር ግን የኢትዮጵያን እድገት የኢትዮጵያን ጥረት ግን የነሱ ድጋፍ በሚገኝበት አብረን እንሰራለን። በማይገኝበት ግን እኛ ኢትዮጵያውያን በራሳችን አቅም በራሳችን ጥረት በራሳችን ጉልበት እንሰራለን እናሳካለን ማለት ነው። ስለዚህ እንደተባለው ከእዳ ነፃ የሆነ ለትውልድ የሚተርፍ በረከትን የሚያተርፍ የሚሰጥ ፕሮጀክት ነው፣ ስኬት ነው ማለት ነው። ግሩም ነው። የዲፌንድ ኢትዮጵያ አውሮፓ የቤልጂየም አስተባባሪ ኤፍሬም ዘውዱ ለጊዜዎትም ለሀሳቦትም በተመልካቾች ስም አብዝተን ነው የምናመሰግነው። እኔም ስለተሰጠኝ እድል በጣም አመሰግናለሁ። የኢትዮጵያ ሕዝብም ይህን ስላሳካ እንኳን ደስ አላችሁ ማለት በድጋሚ እፈልጋለሁ። እንኳን ደስ ያለን። መልካም ጊዜ። ካፍታ በኋላ ስንመለስ ደግሞ በአዲስ አበባ ከተማ አስተዳደር የተገነቡ የኪነ ጥበብ መሰረተ ልማቶችን የተመለከተ ዘገባ ወደ እናንተ እናደርሳለን። የተከልነው በልምላሜ አፍርቶ የዘራነው አሽቶ ያስቀመጥነው ተስፋ ብርሃን ጠርቶ ለአዲስ ዛሬ ለአዲስ ዘመን ምስጋናን ይዘን ብራ ዕለት መጣ ብራ ቀን ወጣ ተሰባሰብን ወደ መጪው አለፍን አብረን ተሻገር ምስጋና ተስፋ አብሮነት ዳበሰን በለምለም ቀን በአዲስ ዓመት አደሰ እንኳን አደረሰን። መልካም የኢሬቻ በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
maatiin nagaa jenne waatiin nagaa jenne warri nagaa jenne biyyi nagaa jenne ተመልሰናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ዜና ኢትዮጵያ አሁንም እንደቀጠለ ነው። በአማራ ክልል በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ለህንፃ ግንባታ የተረበረበ እንጨት ተደርምሶ የህይወትና የአካል ጉዳት ስለመድረሱ የአረርቲ ሰላምና ጸጥታ ቢሮ አስታወቀም። በአረርቲ ማርያም በድምቀት የሚከበረውን ዓመታዊ የቅድስት ማርያም ክብረ በዓልን ለማክበር የተሰበሰቡ ምዕመናን እየተሰራ ያለው ህንፃ ቤተክርስቲያንን እየጎኙ ባለበት ሰዓት ለፊኒሺንግ የተረበረበ እንጨት ተደርምሶ ጉዳት ስለመድረሱ ተገልጿል። በጉዳቱ ወደ አረርቲ ሆስፒታል የመጡ ተጎጂዎችን ሕክምና እየሰጠን ነው ያሉት የአረርቲ ሆስፒታል ተወካይ ኃላፊ ስዩም አልታየም በጉዳቱ የሰው ሞት ከፍተኛ የአካል ጉዳትና ቀላል ጉዳት ስለማጋጠሙ ተገልጿል። አደጋው ተጨማሪ ድጋፍ ይጠይቃል ያሉት ኃላፊው ከወረዳ ባለሙያዎችና አምቡላንሶችን በማቀናጀት እየተሰራ ስለመሆኑም ገልጸዋል። የአረርቲ ከተማ ሰላምና ጸጥታ ኃላፊ ኮማንደር አጥናፉ አባተም የህንፃ መወጣጫው የእንጨት ርብራብ በመናዱ አደጋው ስለማጋጠሙ አብራርተዋል። የጉዳቱ መጠን ከፍተኛ ነው ያሉት ኮማንደሩ ተጎጂዎችን ለማትረፍ ሲባል ከፍተኛ ርብርብ እየተደረገ ስለመሆኑም ገልጸዋል። ሀገር አቀፍ የአንድ ጤና ስትራቴጂ የድርጊት መርሃ ግብር ንቅናቄ ይፋ ሆነ። ስትራቴጂው ከእንስሳትና ከአካባቢ ጋር በተያያዘ የሚከሰቱ የህብረተሰብ የጤና ስጋቶችን ለመከላከል የሚያስችል መሆኑም ተገልጿል። የጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባ ስትራቴጂው በጤና ዘርፍ ለውጥ ለማምጣት ወሳኝ ስለመሆኑም ተናግረዋል። በመድረኩ የሚመለከታቸው የመንግስት ተቋማት፣ ዓለም አቀፍ የጤናው ዘርፍ ተቋማት፣ አጋር ድርጅቶችና ባለድርሻ አካላት ተገኝተዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃ ልትሰጠን ደግሞ ሪፖርተራችን መስከረም ቸርነት በቀጥታ መስመራችን ላይ ነው የምትገኘው። መስከረም በድጋሚ እንዴት ውለሻል? በተለይ ቀደም ሲል ያነሳ ነው የአንድ ጤና ስትራቴጂ ንቅናቄ የድርጊት መርሃ ግብር ዛሬ ይፋ ሆኗልና ይህ የአንድ ጤና ስትራቴጂው በተለይ የማህበረሰብን ጤና ከማስጠበቅ አኳያ ፋይዳው እንዴት ያለ ነው ተባለ? በድጋሚ አመሰግናለሁ። ሁለተኛው ብሔራዊ የጤና ጥበቃ የድርጊት መርሃ ግብርና የአንድ ጤና ስትራቴጂ ንቅናቄ መድረክ ነው በዛሬው ዕለት ይፋ የሆነው። በዚህ መድረክ መርሃ ግብር ላይ እንግዲህ በጤና ዘርፍ የሚሰሩ ዓለም አቀፍ ተቋማት፣ በጤና ዘርፍ የሚሰሩ የግል ተቋማት፣ ሌሎች በዘርፍ ላይ በጋራ የሚሰሩ ባለድርሻ አካላት በተገኙበት ነው እየተካሄደ የሚገኘው። ቀደም ሲል እናንተም እየገለጻችሁት እንደነበረው በተለይ ደግሞ ከአካባቢ እንዲሁም ከእንስሳት ጋር ተያይዞ በማህበረሰብ ጤና ላይ ስጋት ሊሆኑ የሚችሉ ነገሮችን በጋራ በመሆን መከላከል በሚቻልበት መንገድ ላይ በጋራ ለመስራት የሚያስችል ስትራቴጂ ቀርጾ ለመስራት ነው ይህ መድረክ ያስፈልገው ማለት ነው። እንግዲህ ቀደም ሲል እንደሚታወቀው በጤናው ዘርፍ ከተለያዩ የጤና ተቋማት ጋር ዓለም አቀፍ የጤና ድርጅቶችና አጋር ድርጅቶች ጋር በጋራ እንደሚሰራ ይታወቃል። ይሄኛው ለየት የሚያደርገው ከግብርና ጋር እንዲሁም ከአካባቢ ጥበቃ ጋር እንዲሁም ሌሎች ከትምህርትና መሰል ሌሎች የሚኒስቴር መስሪያ ቤቶች በጋራ በመሆን የማህበረሰብ ጤናን ማስጠበቅ በሚቻልበት መድረክ ላይ በጋራ ሊሰሩ የሚያስችላቸው መሆኑ ነው የተገለጸው። በዚሁ መድረክ ላይ ንግግር ያደረጉት የጤና ሚኒስትር መቅደስ ዳባ እንደገለጹት የማህበረሰብን ጤና ለማስጠበቅ ጤና ሚኒስቴር ብቻውን ሊወጣው የሚችል አይደለም። በጋራ ሆኖ የተለያዩ ተቋማት አብረው መስራታቸው ውጤት ሊያመጣ የሚያስችል መሆኑን ጭምር ነው የገለጹት ማለት ነው። ከዚህ ቀደም እንግዲህ ሁለተኛው እንደሆነ ይሄኛው ስትራቴጂ መርሃ ግብር እየገለጽ ነው የምንገኘው። በኢትዮጵያ ልትሰራባቸው የሚገባቸው 88 ቅድሚያ የሚሰጣቸውና 19 ቴክኒካል ኤሪያዎች መለየታቸውን ገልጸዋል። አሁን ደግሞ በፖሊሲ ይህንን እንግዲህ ከፖሊሲ ጋር አጣምሮ ወይም ሀገሪቱ ከምትከተለው ፖሊሲ ጋር አጣምሮ መሄዱ ውጤት ለማምጣት የሚያስችል የማህበረሰብን ጤና ለማስጠበቅ የሚያስችል መሆኑን ነው የገለጹት ማለት ነው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር የሆኑት ዶክተር መሳሃይሉ ደግሞ እሳቸውም እንደገለጹት እንግዲህ ከዓለም አቀፉ የጤና ደንብ እንግዲህ በመመስረት ኢትዮጵያ ልትሰራባቸው የሚገባቸውን እንግዲህ የተለያዩ
የቅድሚያ ሊሰጣቸው የሚገባው በጤናው ዘርፍ ሊሰሩ የሚገባቸውን እንግዲህ ለይቶ በማውጣት ረገድ መሰራቱንም መቻሉንም ገልጸዋል። ከዚህ ቀደም ከነበረው ከመጀመሪያው እንግዲህ ስትራቴጂ በመንደፍ እንዲሁም ደግሞ አሁን ላይ ቅድሚያ ሊሰጣቸው የሚገባ ጉዳዮች ላይ ትኩረት በማድረግ መዘጋጀቱንም ገልጸዋል። ቀደም ሲል እየገለጽኩት እንደነበረው ከእንስሳት ጋር ከአየር ንብረት ለውጥ ጋር ተያይዞ አሁን ላይ ዓለማችንን እየፈተነ ያለው የአየር ንብረት ለውጥና እንዲሁም ወረርሽኝ ጋር ተያይዞ እንግዲህ የሚከሰቱ ማህበረሰብን ጤና አደጋ ላይ ሊጥሉ የሚችሉ ነገሮችን በጋራ እንግዲህ ለመስራትና አንድ በጀት አድርጎ ለመስራት የሚያስችል መሆኑን የገለጹት ቀደም ሲል የገለጽኩት እንደነበረ በርካታ ዓለም አቀፍ በጤናው ዘርፍ የሚሰሩ ተቋማትም ተገኝተዋል። ከነዚህ መካከል እንግዲህ የዓለም ጤና ድርጅት ተወካይ የሆኑት ፕሮፌሰር ፍራንሲስ ካሶሎም ይገኙበታል። እሳቸውም እንደገለጹት ኢትዮጵያ በርካታ እንደ ሌሎች ሀገራት ሁሉ ከአየር ንብረት ለውጥ ከወረርሽኝ ጋር በተያያዘ እንትን እያለች እንዳለች ወይም ፌስ ያደረገቻቸው ያሉ ጉዳዮች አሉ። ይህ ደግሞ በጋራ መስራት መቻሉ እንግዲህ ውጤት ሊያመጣ የሚችል እንደሆነ ነው የገለጹት። ኢትዮጵያ በጤናው ዘርፍ እየሰራች ያሉ በርካታ ስራዎች አሉ። አሁን ደግሞ በአንድ ስትራቴጂ ከዓለም አቀፉ የጤና ደንብ ጋር በጋራ በመሆን መስራት መቻሏም ደግሞ ለኢትዮጵያ ብቻ ሳይሆን ለዓለም የጤና ስርዓት በራሱ የሚያበረክተው አስተዋጽኦ መኖሩን ጭምር ነው የነገሩት። እንግዲህ መርሃ ግብር የሚተገበረው ለ4 ዓመት ሙሉ ተገልጿል። ለሰዓቱ የነበሩ መረጃዎች እነዚህ ናቸው። መስከረም ቸርነት ለመረጃዎችሽ እናመሰግናለን። በቀጥታ መስመራችን ካሉ ባልደረቦቻችን ጋር አሁንም ዘገባዎችን ወደ እናንተ ማድረሳችን እንቀጥላለን። ውህደታዊ ኢኮኖሚ ለአካባቢ ጥበቃና ለስራ ዕድል ፈጠራ ትልቅ አስተዋጽኦ እንደሚያበረክት ተገለጸ። የዓመቱ የአፍሪካ ውህደታዊ ስነ ምጣኔ ሆትስፖት የ2025 ጉባኤ በዚህ በአዲስ አበባ እየተካሄደ ነው። በኢትዮጵያ አካባቢ ጥበቃ ባለስልጣንና ባለድርሻ አካላት የተዘጋጀው ይሄ ምክክር መድረክ ሀገሪቱ ወደ ኢኮኖሚ ሽግግር የምታደርገውን እንቅስቃሴ ለማፋጠን እንደሚያግዝም ታምኖበታል። እዚህ ጉዳይ ላይ ልናቆያችሁ ነው። ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን መሐመድ ረህማቱ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሰላም ላንተ መሐመድ፣ እንደምን ቆየህ? በድጋሚ ነው የተገናኘ ነው። በምክክር መድረኩ የተነሱ ዋና ዋና አብይ ጉዳዮችን ንገረን እስኪ። መልካም አመሰግናለሁ ሰለሞን። እንግዲህ መግቢያው ላይ እንደገለጽከው የአፍሪካ ውህደታዊ ኢኮኖሚ ሆትስፖት 2025 በኢትዮጵያ እየተስተናገደ ነው የሚገኘው። በዚህ ጉባኤ በርካታ የአፍሪካ ሀገራት ታድመዋል። ሌሎች ዓለም አቀፍ ተቋማትም እንዲሁም ባለድርሻ አካላት ከአካባቢ ጥበቃ ጋር የተያዙ ባለድርሻ አካላት እንዲሁም የአፍሪካ ልማት ባንክ ጨምሮ ሌሎች የፋይናንስ ተቋማትም ተሳታፊ የሆኑበት መድረክ ነው እዚህ ሳይንስ ሙዚየም ላይ እየተካሄደ የሚገኘው። በዚህ መድረክ ላይ እንግዲህ በርከት ያሉ ነጥቦች ተነስተዋል። የኢትዮጵያም ተሞክሮ ለነዚሁ ሀገራት የቀረበበት ሁኔታ ነው ያለው። የኢትዮጵያ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሴ ኔሜ በመድረኩ ላይ ባደረጉት ንግግር ኢትዮጵያ ወደ ኢኮኖሚ ሰርኩላር ኢኮኖሚ የሚባለው ለመሸጋገር የምታደርገው ጥረት እንዳለ ገልጸዋል። ለአብነትም ከተጀማመሩ ጉዳዮች አረንጓዴ አሻራ መርሃ ግብር ራሱ ትልቁ ነገር ነው። ሌላ ለአንድ ጊዜ አገልግሎት ይውሉ የነበሩ የፕላስቲክ ውጤቶችን ወደ ሌሎቹ የመቀየር ሂደት የተጀመረበት ሁኔታ እንዳለ ለዚህም ፖሊሲዎችና ደንቦች እንደተዘጋጁ እነዚህም ወደ ትግበራ እንደገቡ እንዲሁም ደግሞ ከዚህ በኋላ ተረፈ ምርቶች ቆሻሻ አይደሉም። ተረፈ ምርቶች ሌሎች ምርቶች የሚመርቱባቸው ነገሮች እንደሆኑም ተነስተዋል። ለአብነትም በርከት ያሉ ማዳበሪያ ወይም ተፈጥሯዊ ማዳበሪያ የሚባለው ኮምፖስትም ከዚሁ ከግብርና ተረፈ ምርት የሚዘጋጅ ነው። ሌሎች በርካታ ነገሮች እንደሚደረጉ እንደገና ደግሞ ቆሻሻ ራሱ መልሶ ጥቅም ላይ የማዋል ስራዎች እንደተጀመሩ የወንዝ ዳርቻ ልማትም አረንጓዴ አሻራም ከዚሁ ጋር በተያያዘ የተነሳ ተሞክሮ ነው። ለዚህ ለሌሎች አፍሪካ ሀገራት የተደረጉ ነው። እንግዲህ ፎረሙ ራሱ እዚሁ መዘጋጀቱ ምክክር መድረኩ እዚሁ መዘጋጀቱ ይሄ የጀመረችውን እንቅስቃሴ ለማፋጠንና ለማዳበር እንደሚያግዝም ነው የተገለጸው። በዚህ በምክክር መድረኩ ላይ ኢትዮጵያ ውስጥ ያሉ ከተረፈ ምርት የሚመረቱ ተኪ ምርቶችን እንደ ከሰል፣ ጭስ አልባ ከሰል፣ ሌሎች የመኪና መለዋወጫ እንደ ፍሬን ሸራ ያሉ እዚሁ ሀገር ውስጥ የተመረቱ ከተረፈ ምርት ከአጥንት ከመሳሰሉ ተረፈ ምርት የመረቱ በርካታ ቁሳቁሶች እንዲሁም ሶላርን የተመለከቱ ቁሳቁሶች በዚሁ በምክክር መድረኩ ለእይታም ቀርበዋል። እንግዲህ በርካታ ነገሮች ሲደረጉበት ነበር። አሁን ላይ ወደ መጠናቀቁ ደርሷል። ይህን ይመስላል ለጊዜው ያለኝ መረጃ ሰለሞን። ባልደረባችን መሐመድ ረህማቱ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን።
አሁን ደግሞ ወደ ባህር ዳር እናቀናለን። በአማራ ክልል ከ2200 በላይ ዳኞችና የጉባኤ ተሿሚዎች የሚሳተፉበት ክልል አቀፍ የዳኞች ጉባኤ በባህር ዳር ከተማ መካሄድ ጀምሯል። ጉባኤው ለ10 ቀናት የሚካሄድ ሲሆን የጉባኤው ዓላማም ዳኞች በክልሉ የዳኝነት አገልግሎት አሰጣጥን በማቀላጠፍ የሕዝብ አመኔታን ማረጋገጥ የሚቻልባቸው ሁኔታዎች ላይ ምክክርና በሂደቱ ደግሞ የሚያጋጥሙ ችግሮችን ለመፍታት የጋራ ራዕይ መያዝ መሆኑም ተገልጿል። እዚህ ጉዳይ ላይ ነው ቆይታ የምናደርገው ተመልካቾቻችን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ቆይተሃል? በድጋሚ ነው የተገናኘ ነው። በተለይም ቀደም ሲል ያነሳናቸው ሀሳቦች አሉ። አሁን ላይ በዚህ ጉዳይ ላይ ምን ጉዳዮች ይነሳሉ ተብሎ ይጠበቃል? በምክክር መድረኩስ የሚነሱ ዋና ዋና ሀሳቦች ምንድናቸው የሚለውን መረጃዎችን ብታካፍለን። ጥሩ አመሰግናለሁ። እንግዲህ በአማራ ክልል ለመጀመሪያ ጊዜ የሆነው ማለት ነው በክልሉ ከወረዳ ጀምሮ እስከ ክልል ድረስ የሚገኙ ዳኞችና የጉባኤ ተሿሚዎች የሚሳተፉበት የዳኞች ጉባኤ ነው እየተካሄደ የሚገኘው። ይህ ጉባኤም ታዲያ ለ10 ተከታታይ ቀናት የሚካሄድ ሲሆን በተለይም በዳኝነት አገልግሎት አሰጣጥን በማሻሻል በተለይ የተገልጋይ በፍትህ አሰጣጥ ዘርፉ ማለት ነው የተገልጋይን እርካታን ማረጋገጥ በሚቻልባቸው ጉዳዮች ዙሪያ ለመምከር ዓላማውን አድርጎ ነው ታዲያ ይህ ጉባኤ የተዘጋጀው ማለት ነው። በጉባኤው መክፈቻ ስነ ስርዓትም በርካታ ሀሳቦች ተነስተው ነበር። በተለይ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አለማንተ አግደው እንደገለጹት በተለይ እንግዲህ ፍርድ ቤቶች ፍትህን በማስፈን ፍትህ ፈላጊዎችን ሁሉ በማስተናገድና ፍትህን በማስፈን ለመልካምና ለሰላምና መረጋጋት እንዲሁም ለዲሞክራሲ ስርዓት ግንባታ ያላቸውን አስተዋጽኦ ገልጸዋል። ይህ ሆኖ ሳለ ታዲያ በተለይ በፍርድ ቤቶች በኩል በተለይ ከአገልግሎት አሰጣጥና ከዳኝነት ስርዓቱ አኳያ የሚስተዋሉ ችግሮችና ማነቆዎች እንዳሉ ነው የገለጹት። ለአብነት ለማንሳት ያክልም በአንዳንድ ዳኞች በኩል የሚታዩ የብልሹ አሰራርና ተገልጋይን የማጉላላትና ሌሎችም ስራዎች ነው እንግዲህ ሌሎችም ችግሮችም ነው እንደ አብነት ያነሱት። እነዚህን ችግሮች ለማሻሻልና ለማስተካከል ብሎም ለማረም ታዲያ ክልሉ የራሱን አቋምና የለውጥ ስራዎችን እያከናወነ እንደሚገኝ ነው የገለጹት ማለት ነው። ይህንንም በተለይ በቴክኖሎጂ አገልግሎት አሰጣጥን በቴክኖሎጂ የማዘመን በፍትህ ስርዓት አሰጣጡ ላይ የሚስተዋሉ ማነቆችን ለመፍታትም ጭምር በአዋጅና በፖሊሲም ጭምር በማስደገፍ ስራዎች እየተከናወኑ እንደሚገኙ ነው እንግዲህ የገለጹት። እነዚህ ስራዎችም ለወደፊቱም የማስቀጠልና በተለይ በክልሉ የሚገኙ በየደረጃው ያሉ ዳኞችም እነዚህን ከተያዘላቸው ዓላማና ከተወከሉበት ዓላማ አንጻር ሙያቸውን በአግባቡ እንዲወጡ ከማድረግ አኳያ ታዲያ ይህ ጉባኤም የበኩልን አስተዋጽኦ ያበረክታል ብለው ነው እንግዲህ የገለጹት። በዚሁ የመክፈቻ ስነ ስርዓትም የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬም ተገኝተው ነበር። እንግዲህ ፍርድ ቤቶች በተለይ ፍትህን በማስፈን በክልሉ በተለያዩ አካባቢዎች የሚፈጠሩ ግጭቶችን ወደ ሰላም በመመለስና ፍትህን በማረጋገጥ ብሎም በህዝብና በመንግስት መካከል መግባባትን ለመፍጠር ያላቸው ሚና ነው እንግዲህ ያነሱት። በክልሉ በየደረጃው የሚገኙ ፍርድ ቤቶች በተለይ ከተያዘላቸው ዓላማና በተለይም ደግሞ ተገልጋይን የሚያረካ የአገልግሎት አሰጣጥና የፍትህ ስርዓትን ከማስፈን አኳያ ሚናቸውን ሊወጡ በሚያስችል ደረጃ በተለይ ከአዋጅና ፖሊሲዎችን እንዲሁም አሰራሮችን በምክር ቤት ደረጃም ጭምር በማሻሻል በኩል እንግዲህ ክልሉ የበኩልን አስተዋጽኦ እያበረከተ እንደሚገኝ ነው እንግዲህ የገለጹት። ይህ ጉባኤ ለ10 ተከታታይ ቀናት የሚካሄድ ሲሆን በዚሁ በተለይም ክልሉ በሚያወጣቸው ህጎችና ፖሊሲዎች ስትራቴጂዎች በኩል እንዲሁ ውይይቶች ይካሄዳሉ ተብሎም ይጠበቃል። ቀደም ሲል እንደተነሳውም ከ2200 በላይ የሚሆኑ ዳኞችም እየተሳተፉበት የሚገኝ ጉባኤ ነው። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል ወርቃየው ለመረጃዎች እናመሰግናለን። ተመልሰናል። የተወደዳችሁ ከዜና ኢትዮጵያ ጋር ናችሁ። ቀሪ ጉዳዮቻችንም እንደቀጠሉ ናቸው። የባኮ ግብርና ምርምር ማዕከል ከፍተኛ ምርት የሚሰጡ የተሻሻሉ የሰብል ዝርያዎችን ለአርሶ አደሩ ለማዳረስ እየተሰራ ስለመሆኑ አስታውቋል። የምስራቅ ወለጋ ዞን የመንግስት ኮሚኒኬሽን አገልግሎት ለኢቢሲ የላከው መረጃ አለ። ባልደረባችን ሳዳት መሐመድ ሳኒ እንደሚከተለው አዘጋጅቶታል። የባኮ ግብርና ምርምር ማዕከል ከፍተኛ ምርት መስጠት የሚችሉ የተሻሻሉ የሰብልና የእንስሳት መኖ
በምርምር በማበልጸግ ለአካባቢው ህብረተሰብ የማስተዋወቅና የማስፋት ስራን እየሰራ ይገኛል። የባኮ ግብርና ምርምር ማዕከል የተለያዩ ስራዎችን እየሰራ ሲሆን የምርምር ማዕከሉ 225 ሙከራዎችን ማካሄዱን ያወሱት የማዕከሉ ስራ አስኪያጅ አቶ በላይ ተሬሳ በያዝነው ዓመትም ከ270 በላይ የምርምር ሙከራዎች እየተሰሩ ሲሆን በማዕከሉ ጥናት የተደረገባቸው ከፍተኛ ምርት የሚሰጡ 8 አይነት የተሻሻሉ የሰብል የጥራጥሬና የከብት መኖን በማዕከሉና በአካባቢው ተሞክረው ውጤታማ በመሆናቸው በቀጣይ ለተጠቃሚዎች ተደራሽ እንደሚሆኑ ገልጸዋል። አምና እንደ ማዕከላችን ከ225 ሙከራዎችን ሰርተናል። ከነዛ ሙከራዎች 3 የተለየ ዝርያዎች ተለቀዋል። እነዛም 2 የተልባ ዝርያዎችና 1 የሰሊጥ ዝርያ የተለቀቁ አሉ። ዘንድሮ ደግሞ አሁን እንዳልኩት የተለያዩ እህሎች ላይ ከ8 እስከ 10 ሊሆኑ የሚችሉ ዝርያዎች ሊለቀቁ ይችላሉ። እነሱ ደግሞ እየሰራን አሁን እያስገመገምን ነው ያለነው። ማዕከሉ ከዚህ ቀደም የተለያዩ የሰብል ዝርያዎችን ለአርሶ አደሩ ያበረከተ ሲሆን በአሁኑ ወቅት በምርምር ማዕከሉ የተሞከሩ ካሳቫ፣ አኩሪ አተር፣ በርበሬ፣ ሰሊጥ፣ ብርቱካንና ስኳር ድንችና ሌሎች ዝርያዎችም በምርምር የተገኙ ሲሆን ከዚህ ቀደም ከነበሩ ዝርያዎች በሽታን የመቋቋምና ምርታማነታቸው ከፍተኛ እንደሆነ የማዕከሉ ተመራማሪዎች ይናገራሉ። በአጠቃላይ እንደ አትክልትና ፍራፍሬ ምርምር ብዙ ስራዎችን ብንሰራም በይበልጥ ፎከስ አድርገን እየሰራንበት ያለው የማላመድና የዘር መልቀቅ ስራ ላይ ነው። በማላመድ ስራ ካዛቫ የሚባለው ቫራይቲ አለ። ይሄ ማለት ካዛቫ 7 ቫራይቲዎች እዚህ ግቢ ውስጥ አለን። በአኩሪ አተር ላይ 2 አይነት ነው እየሰራ ያለ ነው። እነሱም ሌትና ሚዲየም የሚባሉ ያሉት ናቸው። እነዚህም ቪቪቲ ላይ የደረሱ እህሎች በዘንድሮ ይለቀቃሉ ብለን እናስባለን። ምክንያቱም ከበፊቱ ከተለቀቁት ውስጥ 10% ይልድ አድቫንቴጅ አሉ ብለን እናስባለን። ያአካንታን ኦሚሽታኒስ ኦሚሽቱማቲኒስ ዘሮች ላይ ምርምር ስናደርግ የቆየም ቢሆንም በምርትና ምርታማነታቸው የተሻሻሉና ከፍተኛ ምርት በመስጠት የአርሶ አደሩን ህይወት የሚለውጡ 2 የቡና ዝርያዎች ማለትም 744 እና ዴሱ የተባሉ የቡና ዝርያ ዘንድሮ ለተጠቃሚው እናደርሳለን። እነዚህ የቡና ዝርያዎች በሄክታር ከ2 ቶን በላይ ምርት የሚሰጡ ናቸው። በተጨማሪም የቡና ችግኝ የማባዛት ስራ እየሰራን ነው። ባለፉት 2 ዓመታት ከ60 ሺህ በላይ የተሻሉና የቡና ችግኞችን ለአካባቢው ማህበረሰብ ተደራሽ አድርገናል። የባኮ ግብርና ምርምር ማዕከል በምስራቅ ወለጋ፣ በሆሮ ጉድሩ፣ ቡኖ በደሌና በምዕራብ ሸዋ ዞኖች ለግብርና ዘርፍ ምርታማነት ማነቆ የሆኑ ችግሮች ላይ የተሻሻሉ የግብርና ቴክኖሎጂዎችን በማፍለቅ በማላመድና በማስተዋወቅ ጉልህ አስተዋጽኦ እያበረከተ የሚገኝ ተቋም ነው። ትምህርት ሚኒስቴር የ2017 ዓ.ም የከፍተኛ ትምህርት ተቋማት የመግቢያ ውጤት ከ300 ወደ 297 ዝቅ እንዲል ውሳኔ አሳለፈ። ከዚህ ቀደም ነጥባቸው ከ300 በላይ ወይም ከ50 በመቶ በላይ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት እንዲቀላቀሉ ተደርጎ መቆየቱም ይታወሳል። ትምህርት ሚኒስቴር ለኢቢሲ ዶት ስትሪም በሰጠው መረጃም በ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና አማካይ ውጤታቸው 49.5 እስከ 49.99 በመቶ ያመጡ ተማሪዎች ውጤታቸው ወደ 50 በመቶ እንዲጠጋጋ መወሰኑን አመልክቷል። ይህንን ተከትሎም በውጤታቸው ከ297 በላይ ወይም ደግሞ በመቶኛ 49.5 በመቶ በላይ ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት ተቀላቅለው መማር እንደሚችሉ ትምህርት ሚኒስቴር አስታውቋል። ዘገባው የሪፖርተራችን ሰለሞን ከበደ ነው። የግሸን ደብረ ከርቤ ማርያም ዓመታዊ ንግስ በዓል በድምቀት እየተከበረ ነው። በአማራ ክልል ደቡብ ወሎ ዞን በየዓመቱ መስከረም 21 ቀን የሚከበረው ይኸው የግሸን ደብረ ከርቤ ማርያም ዓመታዊ ንግስ በዓል ከተለያዩ የሀገሪቱ አካባቢዎች የመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ዘንድ በተገኙበት በደመቀ ስነ ስርዓት እየተከበረ ስለመሆኑ ለማወቅ ተችሏል። በዓሉ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል ብፁዕ አቡነ መቃሪዎስ የገዳማትና የአድባራት አስተዳዳሪዎች በተገኙበት ስነ ስርዓት ንግስ እየተካሄደ ይገኛል። ታቦተ ሕጉ ከጠዋቱ 2 ሰዓት ከቅዱስ እግዚአብሔር አብ ቤተክርስቲያን ተነስቶ በዓሉ ወደሚከበርበት አደባባይ በመዝሙርና በእልልታ ስነ ስርዓት በመከበር ላይ እንደሚገኝ የደቡብ ወሎ ዞን የመንግስት ኮሚኒኬሽን አገልግሎት ለኢትዮጵያ ቴሌቪዥን የላከው መረጃ ያመለክታል።
ኢትዮጵያ ወደ እናንተ እየደረሰ ይገኛል። ተመልካቾቻችን ሌሎች ዜናዎቻችንን እንመለከታለን። የሰው ዘር መገኛና አኩሪ የነጻነት ታሪክ ባለቤት የሆነችው ኢትዮጵያ ለምን ወደ ኋላ ቀረች በሚል የቁጭት ስሜት በተደመረ ኃይል ወደ ቀደመው ከፍታዋ መመለስ ይገባል ሲሉ የጉዞ አድዋ መስራች መሐመድ ካሳ ተናገሩ። የትላንቱን በረከትና ኃያልነት መነሻ በማድረግም ድህነትን ድል ማድረግ ይገባልም ብለዋል። በዚህ ጉዳይ ላይ በተለይም ጠዋት አዲስ ቀን የሀገር ጉዳይ ላይ ሰፋ ያሉ ሀሳቦች ተነስተዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሰጡን የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በህረ ተስፋ የመደመር መንግስት መጽሐፍ በተለይም በኢትዮጵያ ያሉ የመንግስት አስተዳደራዊ ችግሮችን በመለየት መፍትሄውንም የሚጠቁም መሆኑን ተናግረዋል። እነዚህ ዝርዝሮች ለረጅም ጊዜ ሲነሱ የነበሩ ነገሮች ናቸው በተለያየ መንገድ። አሁን ግን ሰብሰብ ብሎ መጽሐፉ ላይ በምዕራፍ 2 ላይ በጣም በረቀቀ መንገድ ተገልጿል ብዬ ነው የማስበው። መንግስት ይሄንን አንድ መራሄ መንግስት ይሄንን በሚጽፍበት ጊዜ ጥሩ የሚሆነው ምክንያቱም መንግስት ችግሮቹንም በደንብ አድርጎ ተረድቷቸዋል የሚል ግምት ነው ያለኝ። በአብዛኛው ጊዜ ችግሩ ምንድነው? መንግስታት እንደዚህ አይነት ነገር ችግሮች አሉ ተብሎ ሲነገር ቅሬታ ይሰማቸዋል። ለምንድን ነው ችግር ብቻ የሚነሳው የሚል ነገር ነው። ግን ችግሮቹን ካላወቀን መፍትሄዎቹን ማወቅ አንችልምና ወደፊት ደግሞ ከሚያስቀምጣቸው አቅጣጫዎች አኳያ ስንመለከት እነዚህን ተግዳሮቶች እንዴት አድርገን ነው ማስወገድ የምንችለውና ህዝቡን አሳታፊ በሆነ መንገድ የልማት እቅዶችን መምራት የምንችለው የሚለውን ጥያቄ ነው የሚነሳው። መንግስት ለኪነ ጥበቡ ዘርፍ ከፍተኛ ትኩረት ሰጥቶ በመስራት ላይ እንደሚገኝ ይገለጻል። ለዚህ ደግሞ በዚህ በአዲስ አበባ ከተማ አስተዳደር የተገነቡ የኪነ ጥበብ መሰረተ ልማቶች ማሳያ ተደርገው ይነሳሉ። ከጉዳዩ ዙሪያ ጋር በተያያዘ ዘጋቢያችን ዮሐንስ ፋንታውን በአድዋ ሙዚየም ተገኝቶ በአድዋ ሲኒማ ቅኝት አድርጓል። ተከታተሉትና እንመለስ። መንግስት ባለፉት ዓመታት በተለይ በኮሪደር ልማትና በወንዝ ዳርቻ ልማት የሰራቸው ስራዎች የኪነ ጥበቡን ስራ በሚያሳድጉ መልኩ እንደሰራ ይታሰባል። በተለይም ኪነ ጥበቡን የሚያግዙ እንደ ሲኒማ አዳራሾች፣ አምፊቲያትሮች፣ ግዙፍ የሆኑ የህዝብ መሰብሰቢያ አዳራሾችን ጭምር ገንብቶ ለህዝብ ክፍት አድርጓል። ከነዚህ መካከል ሲኒማ አድዋ በአድዋ ሙዚየም የተገነባው ነው። ተነስተልን እንደምን አለ? ሰላም ነው? ደህና ነህ? እግዚአብሔር ይመስገን። እንግዲህ ዛሬ የአድዋ ሙዚየም ውስጥ የሚገኘውን የአድዋ ሲኒማን ለመጎብኘት ነው የመጣ ነው። እባክህ ራስህን አስተዋውቀንና እንጀምር። እሺ፣ እንኳን ደህና መጣችሁ። ዘሪሁን ታዬ ይባላለሁ። የአድዋ ሲኒማ ስራ አስኪያጅ ነኝ። የኢትዮጵያ ፊልም በአሁኑ ሰዓት ከስክሪን ወጥቷል። ከስክሪን ወጥቶ የዩቲዩብ ፊልም ብቻ እየሆነ እየተመረተ ነው ያለው። ለዩቲዩብ የሚሰሩ ፊልሞች ደግሞ ለብዙሃኑ ተደራሽ አይሆኑም። ምክንያቱም በጣም ጥቂት ናቸው ዩቲዩብን ተጠቅመው ፊልም የሚያዩ ሰዎች። ስለዚህ እንዲህ አይነት የገዘፈ ሲኒማ ቤት በገዘፈው የታሪክ ማዕከል ውስጥ መገንባቱ ለሲኒማው ኢንዱስትሪ ትልቅ አቅም ሆኗል። 500 ሰዎችን በአንድ ጊዜ ማስተናገድ ይችላሉ። በየአንድ ሰዓት ልዩነት ፊልሞች ይታያሉ። ይሄ ማለት በቀን 8 ጊዜ ፊልም ይታይበታል። በቅርቡ ደግሞ በወር አንድ ቀን ይህንን ግቢ የኪነ ጥበብ ማዕከል ማድረግ እንፈልጋለን። የአድዋ ስኬት አንዱ ኪነ ጥበብ ነው። የድሉ ካስማ ኪነ ጥበብ ነው። ስለዚህ የዚህ ቤት ካስማ እንዲሆን እየሰራ ነው ኪነ ጥበብ። የእንደዚህ አይነት መሰረተ ልማቶች በከተማ አስተዳደሩ መገንባታቸው ጥቅሙ ምንድን ነው ብለህ ታስባለህ? ይሄ ሲኒማ ቤት በመከፈቱና በቅርቡ አንዳንድ ቦታዎች ላይ እንዲህ አይነት ሲኒማ ቤቶች በመምጣታቸው የታዩ ለውጦች አሉ። የሚታይ ባለሙያው ለመመለስ ፍላጎት እያሳየ አሁን በቅርቡ እኔ እንኳን በመረጃ ማቃቸው 5-6 ፊልሞች በትልልቅ ደረጃ እየተሰሩ ነው፣ እያለቁም ነው። ይሄ አሁን ያለሁበት ክፍል የአድዋ ሲኒማ የጋሻ ሲኒማ አዳራሽ ነው። እንደምታዩት ከ200 በላይ ሰዎችን የሚይዝና በጣም ዘመናዊ ተደርጎ የተሰራ የሲኒማ አዳራሽ። እንደዚህ አይነት ቦታዎች መገንባታቸውና መሰራታቸው የሲኒማውን እድገት የኪነ ጥበቡን እድገት በከፍተኛ ሁኔታ የሚያፈጥኑና ለሲኒማው ደግሞ ለኪነ ጥበብ ሰዎችም ማበረታቻ የሚሆኑ ወደ ኪነ ጥበቡ ትኩረት ሰጥተው እንዲሰሩ የሚያደርግ እንደሆነ ይገመታል። አሁን ደግሞ ወደ ውጭ ዜናችን እናልፋለን።
በፕሬዝዳንት ዶናልድ ትራምፕ የቀረበውን የእስራኤል ሐማስ የሰላም እቅድ ቱርክ የአሸማጋዩ ቡድን አካል እንደምትሆን የኳታር የውጭ ጉዳይ ሚኒስቴር አረጋግጧል። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደም መፋሰሱን ለማስቆም ላደረጉት ጥረትም ምስጋና አቅርበዋል። በጉዳዩ ላይ ተስፋዬ ለሜሳ ተጨማሪ ዘገባ አለው። የኳታር የውጭ ጉዳይ ሚኒስቴር እንዳረጋገጠው ቱርክ የሸምጋዩ ቡድን አካል ትሆናለች። የሐማስ ባለስልጣናትም የእቅዱን ሙሉ ሰነድ ተቀብለው በኃላፊነት ስሜት እንደሚመረምሩት ቃል መግባታቸውን የኳታር ባለስልጣናት ገልጸዋል። ይህ የዲፕሎማሲ እንቅስቃሴ እየተካሄደ ባለበት ወቅት በጋዛ ያለው ሁኔታ ግን አሁንም አስከፊ ሆኗል። ከትናንት እስከ ዛሬ ጧት ድረስ ብቻ ቢያንስ 60 ፍልስጤማውያን እርዳታ ሲጠብቁ በእስራኤል ኃይሎች መገደላቸው ተሰምቷል። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅዱ እስራኤል ጋዛን አትቆጣጠርም ቢልም እርሳቸው ግን የእስራኤል ጦር በአብዛኛው የጋዛ ሰርጥ ክፍል ውስጥ ይቆያል በማለት የሚቃረን የሚመስል መግለጫ ሰጥተዋል። እንግዲህ እንደሚታየው በአንድ በኩል ተስፋ ሰጪ የዲፕሎማሲ እንቅስቃሴ፣ በሌላ በኩል ደግሞ ከእውነታው ጋር የሚጋጭ መግለጫ እየተሰማ ነው። ይህ በብዙዎች ዘንድ ተስፋ የተጣለበት ግን ውስብስብ የሆነው እቅድ በአራት ዋና ዋና ምሰሶዎች ላይ የተመሰረተ ነው። የእቅዱ የመጀመሪያውና ዋነኛው ነጥብ ሐማስን ከጋዛ አስተዳደር ሙሉ በሙሉ ማስወገድ ነው። ይህ ማለት የሐማስ የፖለቲካና ወታደራዊ መዋቅር ይፈርሳል እንደማለት ነው። ይህ ከተሳካ ጋዛን ማን ያስተዳድራል የሚለው ጥያቄ ይነሳል። አማራጮቹ የፍልስጤም አስተዳደር ስልጣኑን እንዲረከብ ማድረግ፣ ጊዜያዊ ዓለም አቀፍ አስተዳደር መመስረት ወይም አዲስ የሲቪክ ምክር ቤት ማቋቋም ናቸው። ይህ ነጥብ ለእስራኤል ዋነኛ ግቧ ሲሆን ለሐማስ ግን ፈጽሞ ተቀባይነት የሌለውና የህልውናው ጥያቄ ነው። ሁለተኛው ነጥብ ለሐማስ ታጣቂዎች ሁለት አማራጮችን ያቀርባል። የመጀመሪያው የጦር መሳሪያዎችን ላስረከቡ ታጋዮች ሙሉ ምህረት መስጠት ነው። ሁለተኛው ደግሞ የድርጅቱ ቁልፍ አመራሮችና ታጣቂዎች በስደት ወደ ተስማሙበት ሶስተኛው ሀገራት እንዲሄዱ ማድረግ ነው። ሶስተኛውና እጅግ ወሳኙ ሰብአዊ ጉዳይ በሐማስ እጅ የሚገኙ 48 ታጋቾችን በሙሉ በአስቸኳይና ያለምንም ቅድመ ሁኔታ ማስለቀቅ ነው። በመጨረሻም አራተኛው ነጥብ የጋዛ ሕዝብ ሕይወት አድን የሰብአዊ እርዳታ ያለምንም እንቅፋት እንዲገባ መፍቀድ ነው። በጋዛ ያለው የሰብአዊ ቀውስ አስከፊ ደረጃ ላይ በመድረሱ ይህ ነጥብ አከራካሪ አይደለም። ዋናው ፈተና የሚሆነው የእርዳታ አቅርቦቱ አስተማማኝ እንዲሆንና ለተረጂዎች በትክክል መድረሱ ማረጋገጥ ነው። የእቅዱ ስኬት ወይም ውድቀት በእስራኤልና በሐማስ በኩል እስካሁን ያልታየ ከፍተኛ የፖለቲካ ፈቃደኝነትና እጅግ ከባድ የሆነ የዓለም አቀፍ ማህበረሰብ ግፊትን ይጠይቃል። አሁን ደግሞ የውጭ ምንዛሬና ዓለም አቀፍ ግብይት መረጃዎችን ከተንቀሳቃሽ ምስሉን ጋብዛችሁና እንመለስ። አሁን ደግሞ ወደ ስፖርት ዘገባችን እናልፋለን። በአውሮፓ ቻምፒየንስ ሊግ ሊቨርፑል በጋላታሳራይ ተሸነፈ። ሊቨርፑል በአራት ቀናት ውስጥ ለሁለተኛ ጊዜ የገጠመው ሽንፈት መሆኑም ታውቋል። በክረምቱ የተጫዋቾችን የዝውውር መስኮት በርካታ ሚሊዮኖችን አስፈርሞ ተጫዋቾችን ቢያስፈርምም ሁለት ተከታታይ ሽንፈቶች የደረሰበት ሊቨርፑል ምን ገጠመው የሚለውን ደግሞ ባልደረባችን እንድሪስ አህመድ በተከታዩ ዘገባ ያስቃኘናል። የሜርሲሳይዱን ክለብ ምን ነካው? ከሰሞኑ እየተጠበቀ ከነበረበት ስፍራ እንዴት ሳይገኝ ቀረ የሚለው መልስን የሚሻ ጥያቄ ሆኗል። ጥያቄው ከምሽቱ የጋላታሳራይ የሻምፒዮንስ ሊግ ሽንፈት የሚመነጭ ብቻ አይደለም። ለሁለተኛ ተከታታይ ጊዜ ከመረታቱ ብቻም አይቀዳም። ይልቁንም ሲያሸንፍ እንኳ ምን ያህል ይገባዋል አሰኝቶ ነው የሚለውም ሆኗል። የጨዋታውን ፍጻሜ የሚያበስረው ፊሽካ ሲጠበቅ የማታ ማታ በሚቆጠሩ ግቦች ሙሉ 3 ነጥብ ይዞ የወጣባቸው ጨዋታዎች ጥቂት አይደሉም። አዲሱ የውድድር ዓመት ከተጀመረ
ከአንድ በላይ በሆነ የግብ ልዩነት ያሸነፈው ብቸኛ ጨዋታ በፕሪሚየር ሊጉ መክፈቻ በርንመዝን 4-2 የረታበት ነው። ደግሞም የግብ መረቡን ሳያስደፍር የወጣባቸው ጨዋታዎች 2 ብቻ ናቸው። ባለፈው ዓመት በተመሳሳይ ወቅት ግን ከ10 ጨዋታዎች በ6ቱ የግብ ክልሉ በባላጋራው አልተደፈረም። እየመሯቸው በነበሩ ጨዋታዎች ጭምር ይበልጡን ክፍትና ለጥቃት የተጋለጠ የተከላካይ መስመር በመልሶ ማጥቃትና በቆመ ኳስ በቀላሉ ግብ የሚያስተናግድ የተከላካይ ክፍል ሲሆን ተስተውሏል። በቀላሉ ለጥቃትና ጫና የሚጋለጥ የተከላካይ ክፍል ለመሆኑ ደግሞ ዶሚኒክ ሶቦዝላይ አልፓሊርማዝ ላይ በፈጸመው ንክኪ ጋላታሳራይ ያገኘው የፍጹም ቅጣት ምት ጉልህ ማሳያ ሆኖ ሊቀመጥ ይችላል። የኢብራሂማ ኮናቴ በተጠበቀው ልክ አለመገኘትም ሌላኛው ምክንያት ነው። በክረምቱ የተጫዋቾች የዝውውር መስኮት 449 ሚሊዮን ፓውንድ ፈሰስ በማድረግ ቡድናቸውን ጥልቅና ጥብቅ ለማድረግ የሞከሩት አርነ ስሎት በሚያሰልፏቸው ተጫዋቾችም ጉልህ የወጥነት ክፍተት ተስተውሏል። ስሎትን በቀደመው ዓመት ተጠቃሚ ያደረጋቸው የኤርገን ክሎፕን አሸናፊ ስብስብ ይዘው መቀጠላቸው የዚህ ዓመቱን መንገድ እንዳለፈው አልጋ ባልጋ አላደረገላቸውም። መሐመድ ሰላህ ከ2022 በኋላ ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ ጨዋታ ተጠባባቂ ወንበር ላይ መጀመሩን ጨምሮ የፊት መስመሩን ሌላ መልክ እንዲይዝ ያደረጉበት የምሽቱ የጋላታሳራይ ጨዋታ አንድ ማሳያ ነው። ቡድኑን አዲስ የተቀላቀሉ ተጫዋቾች ከነባሮቹ ጋር በቅጦ እስኪዋሃዱና የእንግድነት ጊዜያቸው እስኪያከትም ይህ ወጥነት የጎደለው መንገድ ይቀጥል ይሆን እያሰኘ ነው። 116 ሚሊዮን ፓውንድ ያስወጣውን ጀርመናዊ ኢንተርናሽናል ፍሎሪያን ቨርትስን የያዘው የመሃል ክፍልም የኦትሮን ሊቨርፑል አልመስል ብሏል። ይኸው ተጫዋች በምሳሌነት ከተነሳ ከተቃራኒ ተጫዋቾች ጋር ከተገናኘባቸው 13 የእርስ በርስ ግንኙነቶች ማሸነፍ የቻለው 4ቱን ብቻ ነው። በመቶኛ 31 ከመቶ። የክረምቱን ፈራሚ ሁጎ ኤኪቲኬን ፊት አውራሪ አድርጎ የገባው የአጥቂ ክፍልም ስል ሆኖ አልታየም። አስፈሪ ያልሆነ ሞገሱም የተገፈፈ ሆኖ ታይቷል። ይህ ትላንት ብቻ ሳይሆን ሳምንታት ባስቆጠረው አዲሱ የውድድር ዘመን የታየ የሊቨርፑል መልክ ነው። እስከ መቼ ይቀጥላል የሚለው ጉልህ ጥያቄ መልስ ያሻል። ትላንትም ከ20 ዓመታት በፊት አይረሴ ምሽት ባሳለፈበት ከተማ ቢደጋገም የሚያስብል ትዝታን ይዞ አልተመለሰም። ይልቁንም ወቅታዊም ፈተና ያጎሉ ክስተቶች ተደጋግመዋል። ኋላው የሚታፈረው መሃሉ የሚከበረው ፊቱ የሚፈራው ሊቨርፑል አዲሱ የውድድር ዓመት ከተጀመረ ብቅ አላለም። እየተጠበቀ ነው። የተወደዳችሁ ኩለቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ተከታተሉት የነበረው የዛሬ ረቡዕ የዜና ሾው ይህንን ይመስል ነበር። ዜና ኢትዮጵያን እየመራን ደግሞ ሰለሞን ኃይለ ኢየሱስና ነጻነት ፍቅሩ አብረናችሁ ቆይታ አድርገናል። መልካም ጊዜ ነላችሁ።